የሆነ ጊዜ የቪንሰንት ቫን ጎግን አንድ ጥቅስ ተመለከትኩ። ሳነበውም ደግሞ የምርም ምን እያሳለፍኩ ያለሁትን ነገር ተመለከትኩ። ህይወቴን ለጥበቤ ሙሉ ለሙሉ ሰጥቻለሁ ይላል። በዚህ ሂደት ውስጥም አይምሮን እንዳጣ ይናገራል። ቁጭ ብዬ ይሄንን ጥቅስ ካዳመጥኩና ከተመለከትኩም በኋላ ይሄንን ስሜት አውቀዋለሁ፣ ይሄንን ነገር አውቀዋለሁ አልኩ። እኔም የህይወቴን እያንዳንዱን ጫፍ ሙሉ ነገሬን አውጥቼ ለዚች ለአንድ ጥበቤ ሰጥቻለሁ ብዬ አምናለሁ። አሁንም ድረስ ያንን እያደረኩ ነው። በዛ ፕሮሰስ ውስጥ ምናልባት አይምሮዬን አጥቻለሁ። ጠዋት ተነስተው ቢሮ ለሚገቡ ሰዎች 11 ሰዓት ከቢሮ ለሚወጡ ሰዎች ይሄ ሰው ያብዷል ሊሉ ይችላሉ። ነገር ግን እኔን ከጠየቃችሁኝ እንደውም የበለጠ አይምሮዬን ያገኘሁት በአሁን ሰዓት ነው ብዬ መናገር እችላለሁ። ገና እዚህ ደረጃ ላይ ከመድረሴ በፊት የሆነ አንድ ኢንተርቪው ሰጥቼ ነበር። ገና እየጀመርኩ ነው እንግዲህ UFC ውስጥ እንኳን አልገባሁም። ነገር ግን ህልምህ ምንድነው ብለው ጠየቁኝ። ህልሜ ፕሮፌሽናል MMA ፋይተር መሆን ነው፣ UFC ውስጥ መግባት ነው። UFC ውስጥ ከገባሁም በኋላ ደግሞ በጣም ብዙ ገንዘብ ከመስራቴ የተነሳ ለልጆቼ፣ ለቤተሰቦቼ በተጨማሪም ለልጅ ልጆቼ በቂ የሚባል ገንዘብና ከዛም በላይ ትርፍ የሆነ ገንዘብ መስራት ነው የምፈልገው። ምን እንደማረግበት ማላቅበትን አይነት ብር ነው የምፈልገው ብዬ ነበር። በወቅቱ እንግዲህ ህልሜ ያ ነበር። ታዲያ ከመጀመሪያውም ጀምሮ ፋይተር የመሆን ወይንም ደግሞ ሚክስድ ማርሻል አርቲስት የመሆን ሐሳብ ነበረ ወይ ካላችሁኝ አልነበረኝም። እንደማንኛውም አይሪሽ ሕፃን ልጅ እግር ኳስ ተጫዋች መሆን ነበር የፈለኩት። በጣም አሪፍ የሚባል እግር ኳስ ተጫዋች። የመጀመሪያ የምለው ህልሜ እንግዲህ እሱ ነበር። ነገር ግን እያደግኩ ስመጣ በራሴ ውስጥ ይሄኛው ኮንፍሊክት፣ ይሄኛው ግጭት መጣ። ትክክለኛዋን ዓለም አየኋት። ትክክለኛዋን ዓለም ስመለከታት ራሴን ለካ መጠበቅ አለብኝ ብዬ ደግሞ አሰብኩ። አብዛኛውን ጊዜ ወጣቶች ወደ ድብድብ ሲገቡ ወይንም ደግሞ ወደ ፋይቲንግ ቢዝነስ ውስጥ ሲገቡ ራሳቸውን ለመከላከል ብለው ነው እንጂ ሰውን ለመቀጥቀጥ ወይንም ሰውን ለመምታት ብለው አስበው አይደለም። እኔም ቦክሲንግ ጂም ውስጥ ጊዜ ማሳለፍ ስጀምር መደባደብ መቻልን የፈለኩት በቃ ይሄ ልጅ የሚያደርገውን ነገር ያውቃል ተውት ለመባል ነው እንጂ ማንንም ሰው ለመምታት አልነበረም። ለዚህ ዓላማ ብቻ ብዬ ነበር ቦክሲንግን ወይንም ደግሞ MMAን የጀመርኩት። ታዲያ በዛ ነገር የተጀመረው አሁን እንግዲህ ልክፍት ይዞኝ ቁጭ ብያለሁ። ከዚህ ስፖርት ልወጣ አልቻልኩም። ልጅ እያለሁ ቧንቧ ጠጋኝ ነበርኩ። የራሴ ትንሽዬ ቢዝነስ ከፍታለሁ ብዬ ቧንቧዎችን ስጠግን ነበር። ነገር ግን እንዳሰብኩት አልሄደልኝም፣ ከሰርኩ። ለቤቴ ውስጥ ገብቼ መተኛትን ጀመርኩ። የአባቴን አይን ላለማየት ከሱ ጋር ላለመገናኘት ብዬ ሞከርኩ። ምክንያቱም በህይወቴ ምንም ነገር እያደረኩ ስላልነበረ አባቴ ብዙ ጊዜ ያዝንብኝ ነበር። ያ ዲስአፖይንትመንት ፊቱ ላይ ያለው ሐዘን ይታየኝ ነበር። እማረሳው ቃል አለ ዌስተር ባል ነበር፣ አባካኝ ማለት ነው። አሁን እኔ ብዙ ፍልሚያዎችን አይቻለሁ። በፍልሚያዎች ውስጥም ብዙ ጭንቀቶች አሉ። ነገር ግን ትክክለኛው ጭንቀትና ትክክለኛው ፍልሚያ እዚህ ዓለም ላይ ምንድነው ካላችሁኝ ቤት ኪራያችሁን መክፈል ሲከብዳችሁ፣ ልጆቻችሁን ማሳደግ ሲከብዳችሁ፣ በተጨማሪም ደግሞ ለምትፈልጓቸውና ለምትወዷቸው ሰዎች ለክፉ ቀናቸው መድረስ ሲከብዳችሁ፣ ያ ነው ትክክለኛው ጭንቀት። ከባድ የሚባለው ጊዜ ያ ነው። ያደኩት በእንደዛ አይነት ሁኔታ ውስጥ ስለነበረ ምን ያህል ጭንቅ እንደሆነ በደንብ አድርጌ እረዳለሁ። ቤተሰቤን በጣም በትልቁ የበጠበጠብኝ ነገር ይሄ ነበር። ታዲያ በዛ ልጅነት አይምሮዬ ወላጆቼ እንደዛ ሲቸገሩ ስመለከት ይሄንን ነገርማ መቀየር አለብኝ፣ እኔ ለነሱ ደርሼ አሁን ደግሞ ውለታቸውን መክፈል አለብኝ ብዬ ሁሌም ማስብ ነበር። ምክንያቱም እናትና አባቴ ወጣት ናቸው። አሁን እዚህ ቦታ ላይ በመድረሴ የተነሳ እነሱን ዘና ማድረግ ችያለሁ። በቃ ምንም ነገር ሳያሳስባቸው እግራቸውን ሰቅለው እየኖሩ ነው። አዲስ ቦታ ገዝቼላቸዋለሁ። ያንንም ቦታ ወደውታል። በቃ አዲስ የሆነ ላይፍ አግኝተዋል። ነገር ግን ይሄንን ከድሮም በፊት መኘው እፈልገው ነበር። ህልሜ የሆነ ነገር ነው። ምን ታረግ ነበር ካላችሁ ሁሌም ቢሆን ቪዥዋላይዝ አረግ ነበር። በአይነ ህሊናዬ እነዚህ ነገሮች ሳደርግ ለወላጆቼ ለምወዳቸው ሰዎች ስሰጥ መለከት ነበር። ይህንንም የማደርገው መስጠት ምን አይነት ስሜት እንዳለው ማወቅ ስለፈለኩ በዛች የመስጠት ስሜት ውስጥ ሆኜ ብዙ ጊዜን አሳልፍ ነበር። አይምሮዬ ውስጥ ያንን ነገር ጥርት አድርጌ እመለከተዋለሁ። በህይወቴ ለኔ ብለው ብዙ ነገሮችን ብዙ መስዋዕትነቶችን ያወጡ ሰዎች እኔ ደግሞ ለነሱ ደርሼ ብዙ ነገሮችን ሳደርግላቸው በአይነ ህሊናዬ እመለከታለሁ። ስሜቱ አለ። የሆነ ቀን በህይወታቸው ውስጥ ተገኝቼ በቃ እንኮ ይሄው የምፈልጉት ነገር እንዳለ ይሄ ነው እያልኩ ስሰጣቸው ሁሌም ቢሆን እመለከት ነበር። በአይነ ህሊናዬ ውስጥ ሁሌም ቢሆን ቪዥዋላይዝ ማድረገው በጣም ጥሩ የሚባሉ ነገሮችን ነው። ስኬትን፣ መትረፍረፍን፣ በጣም ብዙ ጥሩ የሚባሉ ነገሮችን በአይነ ህሊናዬ እመለከታለሁ። እነዛም ነገሮች ደግሞ ይሄው በህይወቴ እየተፈጠሩ ነው። ስለዚህ አይምሮአችሁ ውስጥ ጥርት ያለ ምስል ካላችሁ በተጨማሪም የምትፈልጉትን ነገር ለይታችሁ ካወቃችሁ ያ ነገር እንደሚሆን እርግጠኛ መሆን ነው። ያ ነገር መሆኑ አይቀርም። ምንም ነገር ሊያቆመው ወይንም ሊያስቀርባችሁ የሚችል ነገር የለም። በቃ እናንተ ዕጣ ፈንታ ነው ብላችሁ አስቡት።
በአይምሯችሁ ውስጥ የምትፈልጉትን ነገር ካወቃችሁት ሁሌም ቢሆን ስሜቱን ከያዛችሁት በአይነ ህሊናችሁ ውስጥ ያንን ምስል ይዛችሁ እርግጠኛ ሆናችሁ ይሄ ነገር መሆኑ አይቀርም ብላችሁ የምትሄዱ አይነት ሰዎች ከሆናችሁ ያ ነገር ይሆናል። እዚች ምድር ላይ እኔ ማንንም አልፋለምም፣ ራሴን ብቻ ነው ያስኩት። እኔና እኔ ነን እንግዲህ ከኔ ውጪ ማንን ልፋለም እችላለሁ? ሁሌም ቢሆን ራሴን እየተፋለምኩ ራሴን እያሸነፍኩ መውጣ ሰው ነኝ። ይህንንም ስል ደግሞ በማርሻል አርትስ ብቻ አይደለም፣ ስለ ህይወትም እያወራሁ ነው። በህይወትስ ከማጋር ልትፎካከሩ ከማጋር ልትወዳደሩ ትችላላችሁ። ሁሌም ቢሆን እናንተ ናችሁ። እዚህ ዓለም ላይ ምንም ገድበው የሚይዘኝ ነገር የለም። ሪስትሪክሽን የሌለበት ዓለም ውስጥ ነው ያለሁት። ማንም ሰው እኔ የምፈልገውን ነገር እንዳላገኝ ሊቆምብኝ ወይንም ከመንገድ ሊያስቀረኝ አይችልም። የምፈልገውን ነገር እንዳላገኝ የሚያደርገኝ ምንም አይነት ነገር ከሌለ ደግሞ ነፃ ነኝ ማለት ነው። የፈለኩትን ነገር ማድረግ እችላለሁ። ምን አይነት ውብ የሆነ የህይወት ተሞክሮ እያሳለፍኩ እንደሆነ ልነግራችሁ አልችልም። አንዳንዴም አውት ኦፍ ቦዲ ኤክስፒሪየንስ ስለዋለሁ ከሰውነቴ ውጪ ኤክስፒሪየንስ ማረገው ወይንም ደግሞ ማገኘው የሆነ ስሜት አለ። ያም ስሜት ደግሞ በጣም አዲክቲቭ ነው፣ ሱስ ያስይዛችኋል። ሁሌም ቢሆን ይሄንን ከፍታ ትፈልጉታላችሁ። ስለዚህ እኔም እያደረግኩ ያለሁት ነገር ያንን ነው። ያንን ስሜት መልቀቅ አልፈለኩም። አንዴ አይቼዋለሁና ሁሌም ቢሆን ያንን ስሜት ፈልገዋለሁ። ስለዚህ ከተለዋለሁ። ሁላችንም እኩል ነን ብዬ አምናለሁ። የሰው ልጆች በሙሉ ሁላችንም የምንፈልገው የሆነ ነገር አለ። ያንን የምንፈልገውን ነገር በትልቅ የሚባል ግፊ የምንሄድበት ከሆነ ከዛ ከምንፈልገው ነገር ጋር ልክፍት ከያዘንና ሙሉ አቅማችንን አውጥተን ከተጠቀምን ያንን ነገር ማግኘት የማንችልበት ምንም አይነት ምክንያት የለም። ሌሎች አትሌቶች እንደዚህ አይነት ሐሳባቸውን ሲገልጹ ሰማ ያለፉበትን መንገድና ምን ያህል ለስራቸው ምን ያህል ለጥበባቸው ራሳቸውን እንደሰጡ ሰማ ለካ ሁላችንም አንድ ነን እላለሁ። ያንን እርካታ በውስጤ ውስጥ ማገኘው ይዛኔ ነው። ትላልቅ ስምን ለራሳቸው ያተረፉ ሰዎችን ሳይ እነሱም ያለፉበት እኔ እንዳለፍኩበት መንገድ እንደሆነ ስገነዘብም ደስታ ይሰጠኛል። ጠንክሮ መስራትን የሚበልጥ ምንም አይነት ነገር የለም። በቃ ማንም ሰው ጠንክሮ የሚሰራን ሰው ሊያሸንፈው አይችልም። በተጨማሪም ኦብሰሽን ካለበት ከምትሰሩት ነገር ጋር ልክፍት ከያዛችሁ ኦብሰስድ ከሆናችሁ በዛ ነገር ላይ እናንተን የሚችላችሁ የለም። ነገር ግን የምትሰሩትን ነገር እናንተ ማትወዱት ከሆነ አንኢንትረስትድ ከሆናችሁ ፍላጎት ብዙም ከሌላችሁ በጊዜ ፊታችሁን አዙራችሁ ወደሚበጃችሁ ነገር ወደሚጠቅማችሁና ወደምትፈልጉት ነገር ብታረጉ ይሻላችኋል። ዓለም ላይ ያለ የትኛውም ማርሻል አርቲስት አንድ የሚገነዘበው ነገር አለ። እዚህ ስፖርት ውስጥ አሸናፊና ታላቅ የሚባል ሰው መሆን ከፈለጋችሁ በጣም ብዙ ጊዜ መሸነፍ አለባችሁ። ብዙ ጊዜ። ለዛም ደግሞ ምንም አይነት ሰበብ አያስፈልግም። እንደኔ የተሸነፈ ሰው የለም። እንግዲህ ብዙ ኤምኤምኤ ፋይቶችን ተሸንፌያለሁ። ብዙ ቦክሲንግ ፋይቶችን ተሸንፌያለሁ። ትሬን ሳረግ በየቀኑ ጂም ውስጥ የምሸነፈው እኔ ነኝ። በቃ ልታሳልፉት የምትችሉት ነገር አይደለም። ሁሌም ቢሆን በዛ ሽንፈት ውስጥ ማለፍ አለባችሁ። መመታትና መውደቅ አለባችሁ። ታላቅነታችሁን የምታገኙት በዛ ምትና በዛ ውድቀታችሁ ውስጥ ነው። እዚህ ዓለም ላይ የምርም የምትሸነፉት መማር ያቆማችሁ ቀን ነው። ራሴን አላሻሽለው አሁን ያለሁበት ቦታ በጣም ፐርፌክት ነው ወይንም ደግሞ ፍጹም የሚባል ቦታ ላይ ነኝ ብላችሁ ያስባችሁ ግን የዛኔ ሽንፈታችሁ ይጀምራል። ለዚህ ነው እኔ ምንም አይነት ውጤት ይምጣ ራሴን ሁሌም ቢሆን እያስተማርኩ እያሻሻልኩ ሄዳለሁ ብዬ የማስበው። ምክንያቱም ውጤቱ ማተር አያረግም። ከውጤቱ የምወስደው ነገርና ራሴን የበለጠ ማሻሽልበትን ነገር ብቻ ነው የምፈልገው። ለእንደዚህ አይነት ትምህርት ደግሞ ሽንፈት በጣም አሪፍ ነው። ምክንያቱም ስታሸንፉ ለመዘናጋት በጣም ቅርብ ናችሁ። አሁን አሸናፊ ነኝ፣ ይህንን ሰው እኮ መታሁት፣ ይህንን ሰው እኮ ጣልኩት ብላችሁ ትደሰቱ ይሆናል። የዛኔ ነው እንግዲህ እግራችሁን ከነዳጁ ላይ ከፍ የምታረጉት። እንደ በፊቱ መሄድን ታቆማላችሁ፣ ትዘናጋላችሁ። ስፔሻሊ በዚህ ስፖርት ውስጥ ሰዎች ምን ያህል ታላቅ እንደሆናችሁ ሲመለከቱ፣ እናንተን ሲያገኙ ፎቶ እንነሳ ሲሏችሁ፣ ሚዲያዎቹ በየቦታው ሲያስጨንቋችሁ፣ በተጨማሪም ደግሞ ዜናዎች እንዳለ ስለናንተ ጉብዝና ሲያወራ ለመዘናጋትና አሁን አሪፍ ላይ ነኝ ለማለት በጣም ቅርብ ነው የምትሆኑት። ያ ደግሞ ይጥላችኋል። እዚህ ዓለም ላይ አሁን በሰፊው እየተመለከትኩ ያለሁት ነገር አለ። ሁሉም ሰው የሆነ ነገር በነፃ ማግኘትን ይፈልጋል። በቃ ገፋ እንድታረጉት እዚህ ቦታ እንድታደርሱት የሆነ በነፃ የሚወስደው ነገር ይፈልጋል። እቺ ዓለም ደግሞ በዛ መንገድ አይደለም የምትሰራው። ግራይንድ ማድረግ መቻል አለባችሁ። መጣርና መስራት መቻል አለባችሁ። ምንም ነገር በነፃ ሊገኝ አይችልም። እናንተ ዋጋውን እየከፈላችሁ ስትሄዱ ነው ያ የምትፈልጉትን ነገር እያገኛችሁ የምትመጡት። ስፔሻሊ እንደ ወንድ ልጅ ልታለቃቅሱ አይገባም። ቅሬታ ልታቀርቡ አይገባም። ያ የምትፈልጉት ነገር ይገባኛል ብላችሁ የምታስቡ ከሆነ ለዛ ነገር ቀንና ማታ መስራት መቻል አለባችሁ። ስትራግል አለው? አዎ። ትቸገራላችሁ? በደንብ። በብዙ መከራ ውስጥ ታልፋላችሁ? በደንብ። ነገር ግን መጨረሻ ላይ የምታገኙት ነገር ይሻላል? አዎ፣ በደንብ ይሻላል። እኔ ልንገራችሁ በህይወት ዘመኔ እንደኔ የተሳቀበት ሰው የለም። ምክንያቱም አይሪሽ ነኝ። ከአየርላንድ ነው የመጣሁት። ከአየርላንድ መጥቶ ዩኤፍሲ ውስጥ ገብቶ ታይትል ያሸነፈ ያንን የዩኤፍሲ ቤልት ያገኘ ማንም ሰው የለም። ስለዚህ አንተን የምታገኘው
እኮ አንተ እያሉ ብዙ ያላገጡብኝ ሰዎች አሉ። የዓለም ቻምፒዮን መሆኑን እርሱት። አንድ ፍልሚያ እንኳን ታሸንፋለህ ብሎ የጠበቀኝ ሰው የለም። አንድ ፍልሚያ ደግሞ ሳሸንፍ ቆይ እስቲ ሁለት እናያለን አሉ። ሁለተኛውንም ሳሸንፍ የዓለም ታይትልማ በፍጹም አታገኝም አሉኝ። ይሄው የዓለም ቻምፒዮን ሆኜ ደግሞ ቁጭ አልኩት። ምናልባትም የመጀመሪያውን የዩኤፍሲ ቀበቶ ካገኘው በኋላ በቃ ሁሉም ነገር ያቆማል፣ ይሄ ሁሉ ጫጫታ፣ ይሄ ሁሉ ሳቅ ያቆማል ብዬ አስቤ ነበር። አሁንም ግን ጆከር ነህ፣ ምንም አይነት ቁም ነገር የለህም ይሉኛል። እሺ ያልኩና አሁንም ደግሞ ሁለተኛውን ታይትል አገኘው። ሁለት ቀበቶ በአንድ ጊዜ፣ ሁለት ጊዜ የዓለም ቻምፒዮን። እንግዲህ የዛኔ ምን ይበሉ? አሁንም ሰዎች ማውራታቸውን አይቆሙም። ሁሌም ቢሆን እንደተሳቀብኝ ነው። ሳቁ ቆሞ አያውቅም። የሳቃቸው ድምጽና የጥርጣሬያቸው ድምጽ ደግሞ ለኔ እንደተነሳሽነት ይሆነኛል። በቃ ነዳጄ ነው። በዛ ላይ ነው የምኖረው። በውስጤ ምንም አይነት ጥርጣሬ የለም። ያቺን ድምጽ ይዤ ነው እንግዲህ እየተንቀሳቀስኩ ያለሁት። እንደውም የበለጠ እንዲስቁብኝ፣ የበለጠ እንዲያላግጡብኝ እፈልጋለሁ። ምክንያቱም የበለጠ ነዳጅን ለራስ ያገኘው ማለት ነው። ጂም መሄድ በማልፈልግበት ሰዓት ላይ ጂም እንዲሄድ የሚያስገድዱኝ እነዚህ ሳቆች፣ እነዚህ የሰዎች ጥርጣሬ ናቸው። አሁን ላይ ያገኘኋቸውን ነገሮች እንዳለ ብትወስዱ፣ የድሮውን ኮነር መግሬገር ብታገኙት፣ ምንም ነገር ያላሳካውን ነገር ግን ትልቅ ህልም ያለውን ሰው ብታገኙት ይሄንን ነገር ሁሉ ታሳካለህ፣ አሁን ላይ ያገኘኸውን ሁሉ ታገኛለህ፣ እንደዚህ አይነት ሰው ትሆናለህ ብትሉኝ አዎ አምናችኋለሁ ነበር ምለው። ምክንያቱም አምኜው ነበረ። ስላመንኩትም ነው እዚህ የመጣሁት። የሚያስገርመው ነገር ደግሞ በዛን ወቅት ምንም በሌለኝ ጊዜ፣ ማንም እኔን በማያውቅበት ጊዜ ይሄንን ነገር የሚለኝ ሰው በጣም ትንሽ ሰው ነበር። በጣም ትንሽ ሰው። እነዛ ጥቂት ሰዎች ብቻ ናቸው እዚህ ደረጃ ላይ እንደምደርስ ሁሌም ቢሆን መተው ለኔ የሚነግሩኝ። ከነዛ ሰዎች ውጪ ሁሌም ቢሆን ራሴ ነኝ ለራሴ ስነግረው የነበረው፣ ማንም አልነበረም። አሁን እኔ በጣም የማይሳካ የሚባለውን ህልምን ያሳካሁት። ብዙ አይሪሾች የኔን ነገር ሲያዩት፣ የኔን መንገድ ሲያዩት ተነሳስተዋል። አይርላንድ ውስጥ አሁን የሚከናወኑት ነገሮች ብዙም ደስ የማይሉ ተስፋ የማይሰጡ ነገሮችም ቢሆኑ ቢያንስ የኔን ስኬት የተመለከቱ ብዙ አይሪሾች በእኔ እንደተነሳሱ ሳቅ የበለጠ ራሴን እንድገፋና የበለጠ ራሴን እንዳሻሽል አድርጎኛል። ምክንያቱም እኔ የራሴን ህይወት ብቻ አይደለም ይዤ እየሄድኩ ያለሁት፣ ብዙ ሰዎችንም ወክዬ ነው። ይሄ ነው እንግዲህ ለኔ ትልቅ የሚባለውን ውብ የሚባለውን ማዕበል የሰጠኝ። በቃ አሳመረልኝ። ጉዞዬ እንዳለ የተዋበ እንዲሆን አደረገው። ይሄንን ሁሉ ነገር ሳደርግ ምን እያደረኩ ነው? የልጅ ልጆቼን ህይወት እኮ ለማስተካከል እየሞከርኩ ነው። ለነሱ እኮ ነው ይሄንን ማደርገው። ስለዚህ ሁሌም ቢሆን ልፋለም እዛች ቦክስ ውስጥ እዛች ኦክታገን ውስጥ ገባው ማለት ከፊቴ የቆመውን ተፋላሚ ለመግደል ተዘጋጅቻለሁ ማለት ነው። ምክንያቱም የወደፊት ህይወቴ ያንን ሰው በመጣል ላይ ነው መሰረት ያደረገው። ሁሉንም ነገሬን አውጥቼ ለዚህ ስፖርት የምሰጠው ለዚህ ነው። ቤተሰቤን ነፃ ስለማውጣት አድርጌ እያሰብኩት ነው። የልጅ ልጆቼ ስለምንም አይነት ነገር እንዳያስቡ ለማድረግ እየሞከርኩ ነው። እንደዛ ለማድረግ እየሞከርኩ ከሆነ ደግሞ ለምንድን ነው ሙሉ አቅሜን አውጥቼ የማልጠቀመው? ዋይ ኖት? ለዚህ ነው እኔ ስራ የለኝም የምለው። እኔ ይህንን ስራ ብዬ አልቆጥረውም። I have a life ነው የምለው። ህይወት አለኝ። ህይወቴን ነው እየኖርኩ ያለሁት። በህይወቴ ምንም አይነት ከባድ ጊዜ ውስጥ፣ ምንም አይነት የሚነቀንቀኝ ወይንም ደግሞ አስቸጋሪ በሚባል ጊዜ ውስጥ እንኳን ይሄ የውስጥ እምነት ሁሌም ቢሆን በውስጤ ነበረ። በቃ ሊወጣ አልቻለም። ምክንያቱም እኔ ከሌሎች ሰዎች በጣም የተለየው እንደሆነ ሁሌም ቢሆን አስባለሁ። ይሄው ያንንም ደግሞ ምስክር ሆኜ እየኖርኩ ነው። ምን አይነት ውብ የሚባል ህይወትን ለራሴ እንደገነባው እንግዲህ መመልከት ትችላላችሁ። ለራሴ ቃል የገባሁትን ህይወት እያየሁት ነው፣ እየኖርኩት ነው። የልፋቴን የጥረቴን በረከት እያገኘሁት ነው። ታዲያ አንዳንድ ሰዎች ይህንን ሲመለከቱ ከዚህ ህይወት የተሻለ ኢንስፒሬሽን ወይንም ደግሞ የበለጠ የሚያነሳሳቸውን ነገር ይወስዱበታል። አንዳንዶች ደግሞ እኔን ክሪቲሳይዝ እያደረጉ ወደ እኔ ትችትን እየወረወሩ ራሳቸውን በትንሽዬ ቦታ ውስጥ ሸሽገው ይኖራሉ። እኔ እንጃ። የኔን ህይወት ወስዳችሁ የመጣሁበትን ቦታ ተመልክታችሁ ከምን አይነት ድህነት፣ ከምን አይነት ጭንቀት፣ ከምን አይነት ችግር ወጥቼ አሁን ምን ላይ እንዳለው ስትመለከቱ እንዴት ኔጌቲቭ መሆን እንደምትችሉ አላውቅም። ኔጌቲቭ ከሆናችሁም ግን አንድ እርግጠኛ ሆኜ የምነግራችሁ ነገር አለ። ቆምጠጥ ያለ የህይወት እይታ ካላችሁ እናንተ ባላችሁበት ቦታ የምትቀሩ አይነት ሰዎች ነው የምትሆኑት። የምታድጉ የምትለወጡ ሰዎች አትሆኑ። የመጣሁበትን መንገድ የተመለከቱ ግን እኔ ሳድግ ያዩ ከኔም እድገት ደግሞ ኢንስፒሬሽን ተነሳሽነትን የወሰዱ ሰዎች በህይወታቸው ከፍ እያሉና እድገትን እየተመለከቱ የሚመጡ ሰዎች ናቸው። ምክንያቱም ጥሩ ነገር ነው ያነሳሳቸው። በጥሩ ነገር ውስጥ ነው ስሜታቸውም የተቀመጠው። የሆነ ቀን እኔም እንደሱ ሆናለሁ ብለው የሚነሱ ሰዎች ናቸው። እንደዛ አይነት ፖዚቲቭ እና በጣም አዎንታዊ የሆኑ ሰዎች ደግሞ የሆነ ቀን እነሱም የሚፈልጉትን ህይወት አግኝተው ተመለከቷቸዋላችሁ። በኤንቫይሮንመንት ወይንም ደግሞ በዙሪያዬ ባሉ ሰዎች በጣም ኢንፍሉዌንስ እንደምደረግ ማቅሰው ነው። የሰው ልጅ ምን ጊዜም ቢሆን አካባቢውን የሚመስል ነው የሚሆነው። ለዚህ ነው እኔ አይሶሌትድ መሆኑ። ራሴን ብዙ ጊዜ ከሰዎች ሰውራለሁ።
በቃ ተገልዬ ለብቻዬ ራሴን አስቀምጬ ነው መንቀሳቀሰው። የዛኔ በማንም ሰው ጥራ ውስጥ አይደለም። ማንም ሰው እኔን ኢንፍሉዌንስ ሊያደርገኝ እኔ ላይ ተጽዕኖ ሊያሳድርብኝ አይችልም። በቃ ተሰወርኳ። ወደዚህ ወደ ዩኤስኤም ከመጣው በኋላ ራሴን አንድ ሙሉ አፓርትመንት ውስጥ ቆልፌ ያስቀመጥኩት። የትም አልሄድም። ለብቻዬ ነኝ። ወደ ጂም ገባለሁ፣ ሳሰራለሁ። ከዛ አፓርትመንት ውስጥ ለብቻዬ ነኝ። መገለል አለ አይደለ? በቃ ማንም ሰው መጥቶ ይሄንን አድርግ ይሄንን አታድርግ የሚለኝ የለም። በቃ እኔ ለብቻዬ ነኝ። እኔና አይምሮዬ፣ እኔና እኔ። ጠዋት እነሳለሁ፣ ቪዥዋላይዝ አደርጋለሁ፣ ወደ ጂም እሄዳለሁ፣ ጂም ሙሉ ቀን እሰራለሁ። ከዛ ማታ እመጣለሁ፣ አሁንም ለብቻዬ ነኝ፣ ቪዥዋላይዝ አደርጋለሁ። ማን እንደሆንኩና የቱ ጋር ራሴን እንደማገኘው ሁሌም ቢሆን እመለከታለሁ፣ እተኛለሁ። ድጋሚ ቀኑ ይደገማል። በዚህ ሂደት ውስጥ መጥቼ ነው እንግዲህ አሁን ኮነር መግሬገር የተባልኩት። የመግሬገርን ስም የአባቶቼን ስም ላስጠራ የቻልኩት በዚህ ህይወት ውስጥ አልፌ ነው። እያንዳንዱ ነገር የመጣሁበትን መንገድ ከችግሬ እስከ ስኬቴ ድረስ ሁሉም ነገር የሚያኮራኝ ነው። ታዋቂው አይሪሽ ሚክስድ ማርሻል አርቲስት ኮነር መግሬገር። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።